ሰላም ጤና ይስጥልኝ። ይኸው ሚዲያ ነው። የሰሞኑን ቅልጥም ጥብስ ቱባ ወሬና ዜናዎችን ይኸው የምንልበት ይኸው ሚዲያችን ነው። አብራችሁ የምቆየው እኔ ዘማን ሚላ ነኝ። እንግዲህ ባለፈው ሲዘግብላችሁ የነበረው የኢራንና የእስራኤልን ጦርነት በተመለከተ እንዴት እንደተነሳና እንዴት አድርጎ እንደጋለ እንደነበረ ነው። ዛሬ ደግሞ እንግዲህ ይዤላችሁ የመጣሁት ምንድነው በዛ ደረጃ ተጋግሎና ተፋፍሞ የነበረው በምን አይነት ሁኔታ እንደሆነ ባልተጠበቀ አይነት ሁኔታ ጦርነቱ ቆሟል ማለት ነው። ሙሉ ለሙሉ 100% ጦርነቱ ቆሟል። እስራኤልና ኢራን የተኩስ አቁም ስምምነት በአሜሪካ አማካኝነት አድርጓል ማለት ነው። እንግዲህ ይሄ ከምን የመነጨ ነው ብለን ስንመለከት እንግዲህ ያጋጠመው ነገር ምንድነው? ትራምፕ ለኖቤል ፕራይዝ ብሎ የጀመረው ጦርነት ነው እስከመባል ደረጃ ድረስ እየደረሰ ነው ያለው። በኋላ ራሱ አስጀምሮ ከዛ መልሶ ራሱ ያበርድና ጦርነቱን አስቆሟል በሚል እንዲሁም ሌሎች ተጨማሪ የሆኑ የሰራቸው ስራዎች አሉ ተብሎ የተነገረለት አሉ። የህዳሴን ግድብ ጨምሮ ኢትዮጵያን ከግብጽ ጋር አስማምቷል የሚሉ ሌሎችን ነጥቦችን ይዞ እንግዲህ ለኖቤል ፕራይዝ ውድድርነት ቀርቧል ማለት ነው። እንግዲህ ያ የኖቤል ፕራይዝ ፕሮግራምና ካለቀ በኋላ ምን እንደሚከሰት የምናየው ይሆናል ማለት ነው። እንግዲህ ጦርነቱ እንግዲህ አነሳሱ የነበረው መጀመሪያ እንግዲህ እንደምናውቀው ሚዲያ ላይ ስንከታተል እንደነበረው ለእስራኤሎች ሁለት ፐርፐዝ ነበር የነበረው። የመጀመሪያው የኒኩለር ፋሲሊቴሽን መስራት አቁሚ ነው። ኒኩለርሽን መስራት ካላቆምሽ አስቸጋሪ ነው ሁኔታው ነው። አሜሪካም እንዲሁም ኔቶም ሌሎችም ሁሉም ተጨማምረው ኢራን ሲሏት የነበረው ማለት ነው። ሁለተኛው ደግሞ የእስራኤል ፕላንና ዓላማ ምንድን ነበረ? በዚህ በአሁኑ ጦርነት ትልቁ ዓላማውና ዋናው ፕላኑ የነበረው አሁን የነበረውን የሀያቱላህን መንግስት አውርዳ ሌላ ለሷ የሚያሸረግድና የሚያሽቋልጥ መንግስት ካስቀመጠች በኋላ ኢራን ሙሉ ለሙሉ አፍርሳ ለእስራኤል የሚያሽቀብጥ መንግስት መፍጠር ነው ማለት ነው። ሙሉ ለሙሉ ሀሳባቸው የነበረው ይሄ ነው ማለት ነው። እንግዲህ ኒኩለር አቁሚ አታቁሚ ነበር የነበረው የመጀመሪያው ክርክር። እንግዲህ አሁን አቁመዋል አላቆሙም በውል በትክክል የሚታወቅ ነገር የለም። ዶናልድ ትራምፕም ራሳቸውን ጨምሮ ከንዴት የተቀላቀለበት አይነት ሁኔታ ነው ጦርነቱን ሊያስቆሙ የተናገሩበት መንገድ ማለት ነው። በኔቶ ስብሰባም እንግዲህ ትራምፕ በድጋሚ ሲናገሩ የነበሩት ነገር ምንድነው? ኢራኖች አሁን ከድርጊታቸው ተቆጥበዋል። ድጋሚ ደግሞ ወደ ኒኩለር መስራት ሁኔታ የሚገቡ ከሆነ ግን ድጋሚ ጥቃት የምናደርስ ይሆናል። አሁን ግን አቁሟል ነው የሚሉት። 7 ስትራይክ የተደረጉ የኢራን ሎኬሽኖችን ማንስተው ሲነጋገሩ ነበረ። የተደረጉት ጥቃቶች ግን እዚህ ግባ የማይባሉ ጥቃቶች ናቸው ማለት ሚኒ ዳሜጅ ነው የሚባሉት። ላይክ እዚህ ማይነር የሚባሉ ዳሜጆች ናቸው የተከሰቱት። ሊስተካከሉና መልሶ ድጋሚ ሊቃና የሚችሉበት አይነት ሁኔታ ሲምፕል የሆነበት አይነት ሁኔታ ነው ያለው ማለት ነው። የማስመሰል ነገር ነው የሚመስለው። የኖቤል ሽልማቱ ካለፈ በኋላ ጦርነቱ በድጋሚ በትራምፕ ፊሽካ ነፊነት በትራምፕ ጀማሪነት ጦርነቱ የሚቀጥል ይመስለኛል። እንግዲህ እኔ እንደራሴ እንደግሌ ኦፒኒየን አሜሪካ በቢቱ ቦምበር ጀቶቻቸው እንግዲህ የእስራኤል የኒኩሌር ፋሲሊቲዎች አሉ ተብሎ የታሰቡበት ቦታ ላይ ሄደው ጥቃት አድርሷል ማለት ነው። 37 ሰዓት ተጉዞ በባለፈው እንደገለጽኩላችሁ 37 ሰዓት አካባቢ የሚሆን ተጉዞ ጀቶቻቸው እንግዲህ ሌሎች ሀገሮችም ትብብር እጅ ያለበት መሆኑን የሚያሳይ ነው። ምክንያቱም ይሄ ጀት ከአሜሪካ ቀጥታ ኢራን ድረስ 37 ሰዓት ሲበር ከብዙ ጊዜ በላይ መንገድ ላይ ፊውል የሚቀዳ ይሆናል ማለት ነው። እንግዲህ ከ37 ሰዓት በላይ በሮ እነዚህን የኒኩለር ጣቢያዎች መምታታቸው ነው እንግዲህ የሚነገረው። የተኩስ አቁም ስምምነቱም ከተካሄደ በኋላ የተኩስ አቁም ስምምነቱ ለ24 ሰዓት ከጸና በኋላ ከዛ በኋላ ጦርነቱ ሙሉ ለሙሉ እንደጸና የቆመ ሆኖ ይቀጥላል ተብሎ ነው እየተወራና እየተነገረ የሚገኘው። ግን ያው የተኩስ አቁም ስምምነቱ
ይቁም ከተባለ በኋላ ኢራን ሚሳኤል ተኩሳ እስራኤልን መታታለች። እስራኤልም እንዲሁ የጦር ጀቶቿን አንስታ የተወሰኑ ጥቃቶችን አድርሳለች። ትራምፕም በጣም ተናደው ነበረ። እንደውም ከኔታንያሁም ጋር በስልክ ከቁጣ በማይተናነስ አይነት መልኩ ከ40 ደቂቃ በላይ ሲናገሯቸውና ሲቆጣቸው ከዚህ በኋላ ጦርነቱ መቀጠል እንደሌለበት ሲያስጠነቅቋቸው እንደነበረ ነው። ትራምፕም አቶ ኔታንያሁም የእስራኤሉ ኔታንያሁም በጣም በእኛ ጉዳይ እዚህ ነገር ውስጥ ገብተህ እንደዚህም ስለተቸገርክልንና ላደረክልን ትብብር በሙሉ እናመሰግናለን ሲሏቸው ነበር። ትራምፕም እንግዲህ ከዚህ በኋላ እንደዚህ አይነት ነገር በጭራሽ እንዳይፈጸም የጀት አብራሪዎችሽን ወደ ሀገርሽ መልሺ፣ ቤቶቻቸው የግቡ ፓይለቶችሽ አትረብሺ ብሎ አስጠንቅቋታል ማለት ነው እስራኤልን ማለት ነው። እንግዲህ በሌላ በኩል በኢራን በኩል ደግሞ ያለው ሁኔታ ምንድነው? በጣም በሚያስገርም ሁኔታ ከሞት ስለተነሱት ጀነራሎች በሰፊው የተወራና እየተነገረ ነው የሚገኘው። በኢራን የድል በዓል ላይ እንግዲህ በመጀመሪያዎቹ የእስራኤል የሚሳኤል ጥቃቶችና የሞሳድ ጥቃቶች ተገሏል ተብሎ ሲነገሩ የነበሩት በመጀመሪያ እስማኤል ቃኒኒ የተባለው ጀነራል፣ በሁለተኛ ደግሞ አዚዝ ናስረዲን እንዲሁም ደግሞ አሊ ሻምካ የተባሉት እነዚህ ጀነራሎች በዚህ የነጻነት ፕሮግራም የድል በዓል ላይ የድል በዓል ላይ ተገኝተው ሲታደሙ የሚያሳዩ ፒክቸሮች ነበሩ። በጣም አስቋል። እንግዲህ ጎግል እና ዊኪፒዲያ ሞቷል ብሎ ሲዘግቧቸው የነበሩትን እነዚህን ትልልቅ ጀነራሎች መልሶ ዲሌት አድርጎ እንግዲህ በህይወት አሉ ብሎ የዘገባቸው መሆኑን ድጋሚ እየተገለጸ ይገኛል። በሌላ በኩል እስራኤሎች ኦሬዲ አሁን ይሄ በበረደበት አይነት ሁኔታ በዚህ ጦርነቱ እንደዚህ በበረደበት አይነት ሁኔታ ለኢራን ጀነራሎች እንዲሁም ለኢራን ባለስልጣኖች የህፃናት ጨዋታ በሚመስል መልኩ እንግዲህ ደውለው እያስፈራሯቸው የራሳቸውን መንግስት የኢራንን መንግስት ማለት ነው ተቃውሞ ቪዲዮ እየሰሩና የመንግስታቸው መጥፎ እንደሆነ እየተናገሩ ቪዲዮ እየሰሩ በተለያዩ ሶሻል ሚዲያ እንዲልኩላቸው በቴሌግራም እንዲልኩላቸው እየጠየቋቸው ነው የሚገኙት። ከዛም በተጨማሪ ይሄንን ካላደረጉ ደግሞ ልጆቻቸው ላይና ቤተሰቦቻቸው ላይ ጉዳት እንደሚያደርሱ ማስፈራሪያ እየደረሳቸው ነው ያለው። ለኢራን ወታደሮች ግን ይሄ የሚያስቅ ነገር ነው የሚሆነው። በጣም ልባሞች ጀግኖች ስለሆኑ ምንም ነገር ከማድረግና ይሄን ነገር ከመጋፈጥ ወደኋላ የማይሉ ታማኝ ወታደሮች ናቸው ማለት ነው። በሌላ በኩል አንድ አስቂ ነገር የተነገረውና ሲሰማ የነበረው ነገር ምንድነው? በኒውዮርክ ለኒውዮርክ ሲወዳደሩ የነበሩት ዞሃራን ማምዳኒ የተባሉት ሴናተር ለሴናተርነት የተወዳደሩ የሚገኙት እኚህ ለኒውዮርክ ሴናተርነት የተወዳደሩ የሚገኙት ግለሰብ እኔ ኒውዮርክ ላይ የምመረጥ ከሆነና ኒውዮርክን የማስተዳድር ከሆነ ኔታንያሁም የእስራኤል መሪ ኔታንያሁም በማንኛውም አይነት አጋጣሚ የሚመጣ ከሆነ እዚህ ኒውዮርክ የሚመጣ ከሆነ አስረዋለሁ ብሎ ሚዲያዎች ላይ ፈገግ የሚያስደርግ ነገር እንግዲህ ጣል አድርጎ በመናገር ላይ ይገኝ ነበር ማለት ነው። በአጠቃላይ ሰሞኑን የነበረው የጦርነት ሲራገብ የነበረው የጦርነት ሹክቻና ያ ሁሉ የሚሳኤል ቶክስ ያ ሁሉ የኒኩለር ማስፈራሪያ ያ ሁሉ የሶስተኛ ዓለም ጦርነት ማኮብኮቢያ ደረጃ ደርሷል የተባለ አስፈሪ ጦርነት በዚህ በሚገርም ሁኔታ በተቀዛቀዘ ሁኔታ ላይ በተኩስ አቁም ስምምነት ጦርነቱ ቆሞና በርዶ ሙሉ ለሙሉ ይገኛል። እንግዲህ አንዳንድ የኢራን ድሮኖች እስራኤል አካባቢ ላይ መታየት እንዲሁም የእስራኤል በራሪ ጀቶች የኢራን አካባቢ ላይ መታየት ግን አልቀረም፣ አልፎ አልፎ እየተባለ ነው የሚገኘው። እንግዲህ ሌላ አዲስ ነገር የሚኖር ከሆነ እንደዚሁ ፈልገን ሰርቸን ተፍ ብለን ጥብስ ቅልጥም ቱባ የሆኑ ወሬና ዜናዎችን ይኸው የምንልበት ይኸው ሚዲያዎቹ ይኸው የእናንተው ሚዲያ ነው። እንግዲህ አብራችሁን ስለነበራችሁ ቆይታ በጣም እያመሰገንን አብራችሁ የነበርኩት እኔ ዘማን ሚላ ነኝ። መልካም ጊዜ ይሁንላችሁ። ቴንክ ዩ